በገዛ ቤቱ አርፎ በተቀመጠበት ደጃፉ ላይ ሰው ሲገደል አይቶ ቀሪ ህይወቱ የቀን ቅዠት የሆነበት ሰው ታሪክ እተርክላችኋለሁ። ይህን ፊልም አለመጨረስ አይቻልም። እናንተ ብቻ ቪዲዮ ላይክ በማድረግ ጀምሩ። እኔን ለመደገፍ ደግሞ ቻናሌ ሰብስክራይብ በማድረግ ወደ ታሪካችን ንግባ። ሳንግውን ዝም ብሎ ወደ ታች እያየ ነበር፣ ግን ግድያ ያለው ብሎ አልጠበቀም። ተንቀጥቅጦ ፖሊስ ለመጥራት ስልኩን አወጣ፣ ግን ሳሎን ውስጥ ያሉት መብራቶች በድንገት በሩ። ሊጋለጥ መሆኑን ሲረዳ በፍጥነት መብራቶቹን አጠፋ፣ ግን ዘግይቶ ነበር። ያ ነፍሰ ገዳይ አስቀድሞ አይቶታል። ቤተሰቡ ላለማስፈራራት ዝም አለ። ያየውን ለሚስቱም አልተናገረ። ወደ ውስጥ ከተመለሰች በኋላ ነፍሰ ገዳዩ እንዳላየው እርግጠኛ ለመሆን ወደ ባልኮኒ ተመለሰ፣ ግን ባልጠበቀው ሁኔታ ከነፍሰ ገዳዩ ጋር አይን ላይን ተፋጠጠ። መጋለጡንም ሲረዳ ፖሊስ ለመጥራት ስልኩን ያወጣል፣ ግን የስልኩ ባትሪ አልተገኘም። ስለዚህ ተኝቶ በየቦታው መፈለግ ነበረበት። ግን በዚያ ጊዜ ነፍሰ ገዳዩ ፎቆቹን እየቆጠረ ነበረ። ከዚያም ወደ ህንፃው መሄድ ጀመረ። አደጋውን ሲረዳ በፍጥነት ተነስቶ ሁሉንም በር ቆለፈ። የገዳዩንም የእግር ኮቴ ለማዳመጥ በሩ ላይ ተጣበቀ። ጊዜው በጣም ሄደ፣ ማንም ግን አልመጣም። ገዳዩ አላየውም ይሆን? ስለዚህ በድፍረት በሩን ከፍቶ አየ። ግን በሚቀጥለው ሰከንድ ነገር ግን ህልም ብቻ ነበረ። ሳያውቅ ትንሽ አንቀላፍቶ ነበር። ከዚያም ተነስቶ ወደ ሳሎኑ ሄደ፣ ግን ደግሞ ወደ ባልኮኒው ለመጠጋትም አልደፈረም። ምክንያቱ ደግሞ አሁን 4 ሰዓት ሆኗል። ገዳዩም አላየኝም ብሎ አሰበ። እናም ችግር ለማስወገድ ሲል ፖሊስ ጋር ላለመደወል ወሰነ። ግን እሱ አላወቅም ነበር። ያቺ ሴት አሁንም ቢሆን በህይወት ነበረች፣ አልሞተችም። ግን ይሄ ገዳይ አለመሞቷን ሲያይ ደጋግሞ በመምታት በጭካኔ ገደላት። ሳንግውን ብዙ ፖሊሶች ከታች እንደደረሱ አየ። መንገድ ላይ የፈሰሰውን ደም እየተመለከቱ ነበረ። እሱም ቢሆን በጣም አዘን ተሰማው። ወደ ስራም ከመሄዱ በፊት ከታች ወዳለው የወንጀል ቦታ ሄደ እና ነፍሰ ገዳዩ ባለፈው ምሽት በነበረበት ቦታ ላይ ቆመ። እናም ገዳዩ አይቶት እንደሆነ ጠረጠረ። ወደ ቤቱ ቀና ብሎ ተመለከተ። ወዲያውኑ ግን የመረበሽ ስሜት ተሰማው። በዚያን ጊዜ ነፍሰ ገዳዩ ታዎ እየተመለከተው ነበር። የወንጀሉ ቦታ ላይ ካሜራ ስላልነበረ ሌሎች ካሜራዎችም የነፍሰ ገዳዩን ገጽታ አልቀረጹትም። እናም ተጎጂዋ የሰፈር ነዋሪም አልነበረችም። ስለዚህ ማንም ምንም እንዳላየ ተናገሩ። ይህ ደግሞ ወንጀለኛውን ለመያዝ አስቸጋሪ አደረገው። ነፍሰ ገዳዩን በቶሎ ለማግኘት ፖሊሱ ቤት ለቤት እየዞረ ለመጠየቅ ግዴታ ሆነበት። የሆነ ሰው ግድያውን እንደተመለከተ እርግጠኛ ነበር፣ ግን ማንም ምስክር ሊሆን አልቻለም። ሁሉም ሰው ነፍሰ ገዳዩ የበቀል እርምጃ ይወስዳል ብለው ፈርተው ነበረ። ሳንግውን ግድያውን ስለተመለከተ ቀኑን ሙሉ ደንግጦ አሳለፈ። አእምሮ ባለፈው ምሽት የተፈጠረው ነገር በማየት የተሞላ ነበረ። ከስራ መልስ ሁሉንም ነገር መርሳት ፈለገ። ግን እንደገባ የቤቶች አስተዳዳሪ መጥታ ነበረ። እቺ አስተዳዳሪ ፖሊሱን ከመርዳት ጋር የሚቃረን ሚስጥራዊ ውል ይዛ መጥታ ነበር። እናም የቤት ባለቤቶች ከፈረሙ ፖሊስ ቢጠይቃቸው እንኳን ምንም አለማለት ይችላሉ። ተጎጂዋ የነሱ ሰፈር አልነበረችም። ስለዚህ የአንድ እንግዳ ወንጀል የአካባቢውን የቤት ዋጋ እንዲጎዳ አልፈለጉ። ሳንግውን ኢን ሲመለከት ተናደደ። አሁን ሰዎች እንዴት እንደዚህ ራስ ወዳድ ሊሆኑ ይችላሉ ብሎ ተናገረ። ለራሳቸው ጥቅም ሲሉ ሕሊናቸውን የሚቃረን ነገር ማድረጉን ይመርጣሉ። ሰው ሲገደል አይቶ ፖሊስ አለመጥራት ገዳይ ከመሆን ምን ልዩነት አለው አለ። ግን ደግሞ የአስተዳዳሪዋ ቃላት እሱን ዝም አሰኘ። ምክንያቱም ደግሞ ተረድቶታል። እሱ ዝም ብሎ እያወራ ነበር እንጂ ተግባራዊ አላደረገው። በዚያ ምሽት በጥልቅ እያሰበ ባልኮኒው ላይ ቆመ። ላፍታ ካሰበ በኋላ ያን ትንሽ የፍትህ ስሜቱን ለማርካት ለፖሊስ ስሙ ያልተጠቀሰበት ፍንጭ ለመጻፍ ወሰነ። ያየውን ሁሉ ነገር በጥንቃቄ ገለጸ። ግን ኢሜሉ ሊልክ ስል በድንገት ጠረጴዛው ላይ ያለውን የቤተሰብ ፎቶ አየ። የባለቤቱንና የልጁን ደህንነት ለማረጋጋት ስም የለሽ ፍንጩን ተወው። ከዚያም ዝም ብሎ ቢደበቅ ሁሉም ነገር ደህና ይሆናል ብሎም አሰበ። ግን ነፍሰ ገዳዩ ጨለማ ውስጥ እየተመለከተው ነበር። እያንዳንዱን እንቅስቃሴውን በትኩረት ይከታተል ነበር። በማግስቱ ፖሊሱ ለጥያቄ ወደ ሳንጉን ቤት መጣ። ግን እሱ ስራ ላይ ስለነበር ባለቤቱ ብቻ ነበረች። ፖሊሱም ሲጠይቃት ባለቤቱ የሆነውን በቀላሉ ገለጸች። የክስተቱ ምሽት ውሃ ለመጠጣት እንደተነሳች ተናገረች። ሳንጉን በሳሎን ውስጥ ሲጠጣ አየች። መብራቶቹንም እንድታበራ አልፈቀደላትም። ሌላ ግን ምንም ያልተለመደ ነገር እንዳላየች ነገረች። ሰዓቱን በጣም መሽቶ ስለነበር ብዙም አላሰበችም። ፖሊሱም ይህን ሲሰማ በትክክለኛው መንገድ ላይ እንዳለ ገባው። ስለዚህ እይታውን ለመፈተሽ ከላይ ቆሞ ባልደረቦቹ የተጎጂዋ ቦታ ላይ እንዲቆሙ ከታች ላካቸው። ሳንጉን ግድያውን በእርግጥም ከተመለከተ የነፍሰ ገዳዩን ፊት በግልጽ ማየት ይችል ነበር። ግን ባለቤቱ ምንም የምታውቅ አትመስልም። አመስግነው ወጡ። ሳንጉን ስራውን ሊጨርስ ሲል አንድ ሰው እየተከታተለው እንደሆነ ተሰማው። በፍጥነት የእግሩን እርምጃ ጨመረ። ግን በአጋጣሚ ከአንድ ሰው ጋር ተጋጨ። ያ ፖሊስ መሆኑን ሲያውቅ ተረጋጋ። ፖሊሱም የግድያው ምሽት ላይ የሆነ ነገር አይቶ እንደሆነ ጠየቀው።
በግፊት እውነቱን መናገር ፈለገ። ግን ሲከታተል የነበረው ሰው እንዳልሄደ አየው። በቀልን በመፍራት ምንም አላየውም ብሎ ዋሸ። ግን ደግሞ እየዋሸው እንደሆነ ገብቶታል። በትዕግስት መጠየቁን ቀጠለ። በዚያን ጊዜ ግን ከፖሊስ ጣቢያ በድንገት ተደወለ። ነፍሰ ገዳዩንም እንዳገኙ ተነገረ። እሱም የሟቿ ፍቅረኛ ነበር። ነገር ግን ወደ ፖሊስ ጣቢያ ሲደርሱ ነፍሰ ገዳዩ ከጥፋተኝነት ስሜት የተነሳ ራሱን አጥፍቶ ነበር። እናም የግድያ መሳሪያውን በቦታው አገኙ። ግን ፖሊሱ ነፍሰ ገዳዩ ሌላ ሰው እንደሆነ ተሰማው። አስክሬኑን በቦታው ጥሎ መሄድ የሚችል ሰው በቀላሉ ራሱ ማጥፋት አይችልም። ግን የሕዝብን ስሜት ለማረጋጋት ፖሊስ ምርመራውን ላለመቀጠል ወሰነ። እናም የተለመደ በፍቅረኛሞች መካከል የሚፈጠር ወንጀል ነው ብሎ ደመደመ። ቢሆንም ግን ሳንጉን ፖሊስ የያዘው ሰው እውነተኛው ወንጀለኛ እንዳልሆነ ገብቶታል። ይህ ማለት እውነተኛው ነፍሰ ገዳይ አሁንም ነፃ ነው። በዚያን ጊዜ የበር ደውሉ ጮኸ። ግራ በመጋባት ሊከፍት ተነሳ። ከታች የምትኖረው ሴት እንደሆነች አወቀ። በድንገት ባቀረበችው ጥያቄም ተደናገጠ። የምትናገረውን እንዳልተረዳ ዋሽቶ ሊያስተባብል ሞከረ። የግድያው ምሽት ሊፍት ውስጥ ተገናኝተው ነበር። እናም ጨቀጨቀችው። ነፍሰ ገዳዩ በሰፈር ውስጥ እየተከታተለኝ ስለሆነ ልሞት ነው፣ ብቻዬን ወደ ፖሊስ መሄድ አልችልም፣ አብረን እንሂድ ብላ አስጨነቀችው። ሳንጉን ግን ሊሰማት አልቻለም። ሊፍት ውስጥ እንደገባች አንድ ሰው አጠገቧ ቆሟል። በፍጥነትም ነፍሰ ገዳይ መሆኑን ተገነዘበች። ሆኖም ሰውየው አልተከተላትም። በዚያ ሁኔታ ለመተንፈስ እንኳን አልደፈረችም። ነገር ግን ከሊፍቱ እንደወጣች ወደ ቤቷ ደርሳ በሩ ልትከፍት ስትል ነፍሰ ገዳይ ወደ እሷ ሮጠ። እናም በጩኸት አቀለጠችው። የሴትዮዋን ስልክ ለመመለስ ሄደ። በሩን ሊያንኳኳ ሲል እንግዳ ድምፅ ሰማ። ስለዚህ በበሩ ክፍተት አጮልቆ ሲመለከት ሴትዮዋ በጭካኔ ተገድላለች። ነፍሰ ገዳዩ ደግሞ ወለሉ ላይ ያለውን ደም እያጸዳ ነበር። በጸጥታ መሄድ ፈለገ፣ ግን የሴትዮዋ ስልክ በድንገት ጮኸ። ደንግጦ ጥሪው በፍጥነት ዘጋው። ግን ደግሞ ገዳዩ አስቀድሞ አይቶት ነበር። ከዚህ ቦታ በፍጥነት መሮጥ ነበረበት። ስልኩ በአጋጣሚ ወድቆ ቀረ። የልጁንም ድምፅ ሰማ። ዞር ብሎ ሲመለከት ነፍሰ ገዳዩ ከባለቤቱና ከልጁ ጀርባ ቆሞ ነበር። በድንጋጤ ቀዘቀዘ። የቤተሰቡን ደህንነት ለማረጋጋት ሲል ስልኩን ዘጋው፣ ምክንያቱም እሱ ለፖሊስ ሊደውል ነበር። ነፍሰ ገዳዩ ዞር ብሎም ሄደ። ደህንነታቸውን ካረጋገጠ በኋላ ሚስቱንና ልጁን በፍጥነት ወደ ጎን ጎተተ። ግን ባልተጠበቀ ሁኔታ ያ ፖሊስ እዚያ ጋር ደረሰ። የት እየሄዳችሁ ነው ብሎ ከጠየቀ በኋላ ፖሊሱ ምርመራውን ዳግም ለመክፈት መጥቶ እንደነበር ነገራቸው። ምክንያቱም የተጎጂው የወንድ ጓደኛ እውነተኛው ነፍሰ ገዳይ እንዳልሆነ ጠርጥሮ ነበር። ነገር ግን ከርቀት ቆሞ እያፈጠጠ ያለው ይህ ነፍሰ ገዳይ ሰውየውን እንዲያስመስል አስገደደው። ለቤተሰቡ ደህንነት ሲል አላወኩም፣ አላየውም፣ ወንጀለኛው እንደተያዘ ተናግረሃል፣ ተይዟል ብላችኋል ብሎ አድርጎ የማያውቀውን እዚህ ፖሊስ ላይ እስኪደነግጥ ድረስ ደጋግሞ ጮኸበት። ገዳዩም የሚፈልገውን ከሰማ በኋላ በመጨረሻ ዞሮ ሄደ። ሳንጉን ምን ያህል እንደተበሳጨ ያየው ፖሊስ ጥያቄዎችንም መጠየቅን አቆመ። ከብዙ ምርመራ በኋላ አንድ የተጠራጠሩትን መኪና አገኙ። መኪናውም ራቅ ባለ አካባቢ ተገኘ። ምንም እንኳን መኪናው ሙሉ በሙሉ ቢቃጠልም በውስጡ ግን አንድ ሚሞሪ ካርድ አገኙ። በካርዱ ውስጥ ያለውን መረጃ በመጠቀም የተጠርጣሪውን አድራሻ በፍጥነት አገኙና የነፍሰ ገዳዩን ገጽታ በግልጽ ለዩ። ነገር ግን ማስረጃ ሳይኖር ሊያስሩት አልቻሉ። ጉዳዩን ለመቀልበስ ምስክር ማግኘት የግድ ነበር። አቅም ያጣው ፖሊስ የነፍሰ ገዳዩን ፎቶ ይዞ ወደ ሳንጉን መመለስ ነበረበት። እሱ እንደሚረዳቸው ተስፋ በማድረግ ነበር። የተጠርጣሪውን አድራሻ ቀድሞ አግኝተው ነበር። ሳንጉን ካረጋገጠላቸው ፖሊሶች ወዲያውኑ ነፍሰ ገዳዩን ሊያስሩት ይችላሉ። ግን ፈሪው ሰው አሁንም ቢሆን ምንም ነገር እንደማያውቅ በማስመሰል ለመተባበር ፈቃደኛ አልሆነ። በቤተሰቡ ለሚደርሰውን የበቀል እርምጃ ፈርቶ ነበር። በዚህ ጊዜ ፖሊስ መጥፎ ዜና ደረሰው። በሰፈር ውስጥ ሌላ ሰው ተገድሏል። ተጎጂዋ ደግሞ የመጀመሪያው ግድያ ምስክር ነበር። ይህን ያየው ሳንጉን በፍርሃት ደነገጠ። ነፍሰ ገዳዩ ለጊዜው ብቻ ነው የማረው። እሱና ቤተሰቡ ኢላማ እንደሚሆኑ ገባው። ስለዚህ እውነተኛው ነፍሰ ገዳይ ለመያዝ ከፖሊስ ጋር ለመተባበር ወሰነ። ከታች ያለችው ሴት መገደሏን እንኳን ገለጸ። ከዚያም ለባለቤቱ ሁሉንም ነገር አስረዳ። እንደ ዕድል ሆኖ ባለቤቱ ተረዳችው። በፈሪነቱም አላማረረችም። ከመውጣቱም በፊት ባለቤቱ ሁሉንም በሮችና መስኮቶች እንድትቆልፍ ነገራት። ከዚያም ነፍሰ ገዳዩን ለመለየት ወደ ፖሊስ ጣቢያ ሄደ። እሱ ከለየ በኋላ ፖሊስ በፍጥነት ዘመቻ ጀመረ። ነገር ግን ወደ ነፍሰ ገዳዩ መኖሪያ ሲደርሱ እሱ ተዘጋጅቶ ነበረ እና በራሱ የሰራውን ቦምብ ካፈነዳ በኋላ በተሳካ ሁኔታ አምልጧል። ነፍሰ ገዳዩ ማምለጡን ሲያውቅ በጣም ደነገጠ። በእርግጥም የበቀል እርምጃ እንደሚወስድ ያውቅ ነበር። ስለዚህ በፍጥነት
ለባለቤቱ ደውሎ ለማንም በር እንዳትከፍት አስጠነቀቃት። ስልኩ እንደተዘጋ በሩ ተንኳኳ። ሚስቱም ማስጠንቀቂያውን አስታወሰችና በሩን ለመክፈት አልቸኮለችም። በምትኩ ግን ማን እንደሆነ ጠየቀች። ሰውየውም ከፖሊስ ጣቢያ የተላከ የፖሊስ መኮንን እንደሆነ ነገራት። ግን ባለቤቱ አሁንም ጥርጣሬ ነበራት። ማንነቱን ለማረጋገጥ ፊቱንና መታወቂያውን እንዲያሳይ ጠየቀች። ማንነቱን ካረጋገጠች በኋላ በጥንቃቄ በሩን ከፈተችው። እንደ እድል ሆኖ በእርግጥም የፖሊስ መኮንን ነበር። ነገር ግን እያወሩ ሳሉ ያ ነፍሰ ገዳይ በድንገት ገባና ፖሊሱን በመዶሻ በቀላሉ መታው። ይህን ያየችው ሴት ወደ ክፍሉ ሮጠች። በሩን ከቆለፈች በኋላ ልጇን ደበቀቻት። ምንም ነገር ቢፈጠር እንዳትወጣ ለልጇን ነገረቻት። ልጇን ካስቀመጠች በኋላ በሩን ለመዝጋት ሞከረች። ግን ከነፍሰ ገዳዩ ጋር አቅሟ እኩል አልነበረም። አቅም ያጣችው እናት በጣም መታገል ነበረባት። ግን እንዴት ትችለዋለች? በጥቂት ምቶች መሬት ላይ ወደቀች። ሕይወቷን ሊያልፍ ሲል ልጇ በድንገት ሮጣ መጣች። ነፍሰ ገዳዩ ልጇን ለመያዝ ሲሞክር እግሩን ከኋላ ያዘችው። ነገር ግን መሬት ላይ ገፍቶ መታት። ይህ በእንዲህ እንዳለ ልጇ ከቤት ሮጣ ወጣች። ግን ነፍሰ ገዳዩ በፍጹም አልለቀቃትም። ይህን ያየችው እናት መዶሻውን አንስታ እግሩን መታችው። መሬት ላይ ሲወድቅ ደጋግማ መታች። ከዚያም በፍጥነት ከቤቱ ሮጣ ወጣች። እናም ልጇን በደረጃው ላይ አገኘቻት። ግን ነፍሰ ገዳዩ በፍጥነት ተከተላቸው። ሊፍት መጠበቅ ስላልቻሉ በደረጃው ላይ መሸሽ ነበረባቸው። እናትና ልጅ እየጮሁ ማንም ግን ሊሰማቸው አልቻለም። ብዙም ሳይቆይ ነፍሰ ገዳይ ያዛቸው። ተስፋ ሊቆርጡ ሲሉ ሁለት ወጣቶች ከሊፍቱ ወጡ። ይህም ነገር ነፍሰ ገዳዩን አስቆመው። ብዙ ምስክሮችን በአካባቢው ያየው ሰው በመጨረሻ ተወ። ነገር ግን ልክ እንደሄደ ሳንግውን ተመለሰ። ባለቤቱና ልጁ ሊገደሉ እንደነበር ሲያይ በቁጣ ተሞላ። ፈሪ ሆኖ ከቀጠለ ቤተሰቡን መጠበቅ እንደማይችል ያውቅ ነበር። ስለዚህ ነፍሰ ገዳዩን ለመጋፈጥ ወሰነ። ገዳዩ በሸሸበት አቅጣጫም ተከተለው። እስከ መጨረሻ እንደሚፋለመው አውቆ ነበር። ወደ ተራራው ሮጠ። ምንምም አልፈራ። ነገር ግን ሊያገኘው አልቻለም ነበር። ጮክ ብሎ ጠራው። ባልተጠበቀ ሁኔታ ነፍሰ ገዳዩ በድንገት ከኋላ መጣበት። እንደ ድል ሆኖ ግን በፍጥነት ምላሽ ሰጠ እና ሁለቱ ወዲያውኑ ወደ ከባድ ትግል ገቡ። ከጥቂት ዙሮች በኋላ ሳንግውን መሬት ላይ ተመታ። ግን እስከ ሞት ድረስ ለመፋለም ቆርጦ ነበር። ምንም እንኳን ተቀናቃኝ መሆን ባይችልም ወደ ታች ተመለከተውና አንገቱን በፍጥነት ያዘው። ነፍሰ ገዳዩ ሲታፈን በድንገት በተራራው ላይ የመሬት መንሸራተት ተፈጠረ። ሁለቱ ወዲያውኑ በአፈር ውስጥ ገቡ፣ እዚያው ተቀበሩ። ዝናቡ ካለፈ በኋላ ሳንጉን መጀመሪያ ነቃ። እናም በአካባቢው ብዙ አስክሬኖች ነበሩ። ከታች የተገደለችውም ሴት ነበረች። ነፍሰ ገዳዩ በጣም ብዙ ንጹሃን ሰዎችን መግደሉን ተረዳ። ከዚያም ነፍሰ ገዳዩን አገኘው። በጣም ባይለኛው በዛፍ ቅርንጫፍ ተወግቶ ነበረ። ድንጋይ አንስቶ ወደ እርሱ ተራመደ። ሊጨርሱ አስቦ ነበር፣ ግን በመጨረሻ አሰበ። ይህን ማድረግም አልፈለገም። ለነገሩ ያውቅ ነበር ይህን ሰውን ቢገድል ምንም እንኳን ወንጀለኛ ቢሆን ከገደለው ፍርድ ቤት እንደሚቆም ያውቃል። በመጨረሻም ወንጀለኛውን ሕጉ ራሱ እንዲቀጣው ተወው። ክረምት ሲደርስ ሳንግውን ቤተሰቡን ወደ አዲስ ቦታ ለማዛወር ወሰነ። ከመሄዱ በፊት ግን አንድ ሙከራ አደረገ። ከታች ቆሞ ጉዳት እንደደረሰበት ሰው ጮኸ፣ ግን ማንም ሰው ቢሆን ምላሽ አልሰጠው። እናም የሰዎችን ተፈጥሮም ተረዳ። ተጎጂዎች ነፍሰ ገዳዮችን ሲታገሉ ምን ያህል እንደሚሰቃዩ መገመትም ቻለ። ታሪኩ ከተመቻችሁ ላይክ በማድረግ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።